ኢትዮጵያ እንደ መስቀል ችቦ የየአካባቢው ባህሎችና ሴቶች ባንዳብረው እንደሚስተዋሉባት ሁሉ ብዝሃ ባህልን የያዘች ሀገር ነች ያሉት የባህልና ስፖርት ሚኒስትሯ ሸዊት ሻንካ መስቀል ከሀገር በተሻገረ ለዓለም ያበረከትነው ሀብታችን ነው ሲሉ አንስቷል። የአከባበር ሁኔታውን ቢሆን በይዘት ደረጃ በመላው ሀገሪቱ ተመሳስሎሽ ያለው መሆኑ በልዩነት እንዲነሳ ያደርገዋል ባይ ናቸው። የመስቀል ደመራ በዓል አከባበርም የኢትዮጵያን ብዝሃ ባህልን፣ ቋንቋን፣ ታሪክና እሴቶቹን የሚያንጸባርቅ ነው። በአብዛኛው የሀገራችን አካባቢዎች ደመራ ችቦ ምርቃቱንና መልካም ምኞቱን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተመሳሰለውና ተቀራርቦ ሲከበር ኢትዮጵያ ሀገራችን የተሳሰረች መሆኗን እንረዳለን። ይሁነት የድንገት አይደለም ያሉት ሚኒስትሯ የአብሮነታችን ማሳያ ሰበዝ ነው ሲሉም ጠቅሰውታል። ይህ በአጋጣሚ ወይም በድንገት የመጣ አይደለም። መነሻው የጋራ የሚያደርገን የጋራ እሳቤ መኖሩን ያሳየናል። መነሻው አንድነታችን ሲሆን የአከባበር ሁኔታው ልዩ መሆኑ ደግሞ ህብረ ብሔራዊ አንድነታችን ማሳያ ነው። መስቀል ህብረ ብሔራዊ አንድነታችን የሚያሳይ ድንቅ ባህል ነው። ኢትዮጵያ አብሮነትና የጋራ ሴት ዘመናትን የተሻገረው እውነታ መሆኑን በንግግራቸው ያነሱት ሚኒስትሯም አሁንም ቢሆን ይህ የዳበረ ልማድ ተጠናክሮ መቀጠሉን አውስተው ለትውልድ የማስቀጠሉ ሂደት በትኩረት ልንተገብረው እንደሚገባ አጽንኦት ሰጥተውታል። የመስቀሉ መገኘት የብዙ ድካምና ጥረት ውጤት እንደሆነ ያመለከቱት ወይዘሮ ሸዊት ሻንካ እንደ ሀገር ለያዝናቸው ጥኖች ይህን አብነት ማድረግ አለብን ያሉት የሀገራችን እድገትና ብልጽግና ማረጋገጥ የብዙዎች ጥረትና ድካም ይጠይቃል። ጠንካራ ስራና ልፋትም ይፈልጋል። ከድካም በኋላ ደስታ፣ ከልፋት በኋላ ውጤት እንደሚኖር ትላንት የተጓዝንባቸው መንገዶች ይጠቁሙናል። አባይን በተባበረ ክንድ ተነስተን እንዳሳካነው ሁሉ በርካታ የምናሳካቸው የጋራ ድሎች ከፊታችን አሉ። ይህን ለማድረግ በህብረትና በአንድነት ቆርጠን ተነስተናል። ሀገር ፈታኝ ሁኔታዎችን ተሻግራ የልዕልና ጉዞ ላይ ትገኛለች ያሉት ሚኒስትሯም የተያዘውን ሀገራዊ ውጥን ከግብ ለማድረስ እንደ ደመራው ባንድ መቆም ይጠይቃል ሲሉም አንስተዋል። የኢትዮጵያ ሀገራችን አስቸጋሪውንና ፈታኙን ወቅት አልፋ የከፍታና የማንሰራራት ጉዞ በጀመረችበት ወቅት የሚከበር ልዩ በዓል ነው። ይህን ጉዞ ከዳር ለማድረስ እንደ ደመራ ችቦ ተሳስረን በአንድነት መነሳት የሚገባን ትክክለኛ ወቅት ላይ እንገኛለን።